ውድ የቤታችን ሚዲያ አድማጭ ተመልካቾቻችን አሁን የምትገኙት የቤታችን የቅምሻ ሰዓት ላይ ነው። በዛሬው የቅምሻ ዝግጅታችን እንደተለመደው የተለያዩ ቁም ነገር አዘል መጣጥፎችን አካተን መጥተናል። በዓለም ዙሪያ ያሉ ልጆች ለእናቶቻቸው በጻፏቸው ደብዳቤዎች ውስጥ የተካተቱ ልብ የሚነኩ መልእክቶችን ይዘንላችሁ ቀርበናል። ግጥምም አለን እናቀርብላችኋለን። የዱባን ጥቅሞች በተመለከተ ዝርዝር መረጃ ይዘንላችኋል። የዱባው ጥንክር የጓዴ ገዛኸኝ ታደለ የገዝሽ መልእክት ነው። ከወዲሁ መልካም ቆይታ እንመኝላችኋለን። ከመሸጋገሪያው በኋላ በመልእክቶቻችን እመለሳለሁ። መልስልኝ የኔ አንበሳ፣ መልስልኝ የኔ አንበሳ፣ የኔ አንበሳ ልጠይቅህ ስክሪን ላይ ተንጠልጥለህ በአንደበትህ ውሸት ፈጭተህ በጣቶችህ መርዝ ረጭተህ በትርክትህ ሀገር ነዶ በጥላቻ መዓት ወርዶ ተመልክተህ በዓይነ ብሌን የእምባ የደም ጅረት ሲፈስ በስኬትህ ሐሴት አድርጎ ረክቶ ይሆን ያንተ መንፈስ? የድሃ ልጅ አለው ተመን ርካሽ ይሆን ባንተ ቀመር አሞላቀ ካሳደግከው ካንተው ልጅ ጋር ሲነጻጸር? በአንድ እንጀራ ለምትሞላ ጠባብ ሆድህ ስንት ጉብል ይለቅልህ፣ ስንቷ ቀንበት ትርገፍልህ፣ የስንቱ ነፍስ ይክሰምልህ። የኔ ጀግና ዲያስፖራ አንተን ብቻ እንዲመችህ፣ አንተን ብቻ ደሰስ እንዲልህ ስንት ሕፃናት ይሞቱልህ፣ ስንት እናቶች እስኪያነቡ፣ ስንት ወላጅ ጧሪ እስኪያጣ ይሆን ብዕር አንደበትህ ሳይታጠፍ የሚንጣጣ? መምህሩን ገለህ ዜጋ ሽማግሌ አባትህን አንበርክከ በምትዘግነው ረብጣ ቡንኝ ስንት እንጀራ ትበላለህ? ተመችቶ ትተኛለህ፣ ተኝተህ ታልማለህ። ትምህርት ቤት አዘግተህ ከእውቀት ጉዞ ባናጠብከው እምቡጥ ሕፃን መሰናከል ፋይዳ ትርፍ ምን ያህል ነው? ሀገርህ ላይ መዓት ጠርተህ ወገንህ ላይ እልቂት ሰብቀህ ስንት ዘመን ልትኖር ነው? መልስልኝ አፈር ስሆን በአገር አሳር በአገር ፍዳ የደስታ ጥግ ትደርስ ሲሆን? ምቾት አለው ሰው ሲበላ፣ ድሎት አለው ሲጬስ ሀገር፣ የደም ገንዘብ ይጣፍጣል ደስ የሚያሰኝ አለው ነገር። እኔንማ ግራ ገባኝ የማወጣው ቃል አጠረኝ። ትሩፋት ምን እንደሆን አለህ አንዳች የምትነግረኝ? አላፋልቀው አይበቃም ወይ? እንዲያበቃስ ልክ አለ ወይ? መዓት ግብዣው ሟርት ጥሪው መቼ ይሆን የሚያባራ? መልስልኝ በፈጠረ የኔ ጀግና ዲያስፖራ። ጠይቃለሁ እኔ ያንተ ላሜ ቦራ። ቅድሚያ መስጠት ላለብህ ብቻ ቅድሚያ ስጥ። ታዋቂው አሜሪካዊ ኮሜዲያንና የፊልም ዳይሬክተር ውዲ አለን በአንድ ወቅት በተጋበዘበት ዩኒቨርሲቲ ለፍልስፍና ተማሪዎች ተሞክሮውን እንዲህ ባለ ምሳሌ አካፍሏቸዋል። አሁን አንድ ቀላል ምሳሌ ያሳያቸዋለሁ። ይህ የምታዩት የማርማራት ጠርሙስ ባዶ ነው ወይስ አይደለም አላቸው። ተማሪዎቹም በአንድ ቃል ባዶ ነው አሉት። የተማሪዎቹን መልስ እንደሰማ የጠረጴዛ ቴኒስ ኳስ በማንሳት ጠርሙሱን ይሞላው ጀመር። ኳሶቹ የጠርሙሱ አፍ ሲደርሱ አሁንስ በማለት ጠየቃቸው። አሁን ሞልቷል አሉት ተማሪዎቹ በአንድ ቃል። አለን ግን ብዮች አንስቶ በጠርሙሱ ውስጥ መክተት ጀመረ። ብዮቹም በኳሶቹ መሃል እየገቡ ቦታቸውን መያዝ ጀመሩ። አሁንስ አላቸው። ተማሪዎቹም በድጋሚ በአንድ ቃል አሁን ሞልቷል አሉት። አለን አሁንም ደቃቅ አሸዋ ዘግኖ ጠርሙስ ውስጥ መክተት ጀመረ። አሸዋውም ገብቶ ቦታውን ያዘ። አሁንስ አላቸው። ተማሪዎቹም በእርግጠኝነት አሁን ሞልቷል አሉት። አንድ ጠርሙስ ቢራ ከፈተና ማንቆርቆር ጀመረ። ቢራውም ገብቶ ቦታውን ያዘ። ይህን ጊዜ ተማሪዎቹ በመገረም መሳቅ ጀመሩ። አሁን አለ ወዲህ አለን የተማሪዎቹ ሳቅ ረገብ ሲል ጠብቆ፣ አሁን ይሄ የማርማራት ጠርሙስ የእናንተ ሕይወትን የሚወክል ነው። የጠረጴዛ ቴኒስ ኳሱ በሕይወታችሁ ውስጥ እጅግ አስፈላጊውን ክፍል የሚይዝ ነው። ቤተሰብ፣ ጓደኛ፣ ጤንነት፣ ልጆች፣ በአጠቃላይ የምትወዱት ነገር ሊሆን ይችላል። ብዮቹ ደግሞ ሁለተኛው የሕይወታችሁ ጉዳዮች ሲሆኑ ይኸውም ስራችሁ፣ ቤታችሁ፣ መኪናችሁ ሊሆን ይችላል። አሸዋው ደግሞ በሶስተኛ ደረጃ የሚያስፈልጋችሁና ጥቃቅኑ ነገር ነው። ነገር ግን በሕይወታችሁ ውስጥ አስቀድማችሁ አሸዋውን ብትከቱ ለጠረጴዛ ቴኒስ ኳሱና ለብዮቹ ቦታ አይኖራቸውም ነበር። ሕይወታችሁም እንዲሁ ይመስላል። ጊዜያችሁንና ጉልበታችሁን ለጥቃቅኑ ጉዳይ ቅድሚያ ከሰጣችሁ በሕይወት ውስጥ እጅግ አስፈላጊ ለሆነው ጉዳይ የሚሆን ቦታ አይኖራችሁም። ዋነኛ ትኩረታችሁ ለሕይወት የሚጠቅማችሁ ጉዳይ ላይ ብቻ ይሁን የሚል ታላቅ ምክር ተማሪዎቹን መክሮ አበቃ።
ለሰው ልጆች የሚረቡ ቁልፍ የዱባ የጤና ጥቅሞች። ዱባ በቫይታሚን ኤ እና ሲ የበለጸገ ነው። የአይን ጤና ከዕድሜ ጋር ተያያዥነት ያላቸውን ማኩላር ዲጀነሬሽን እና የአይን ሞራ ግርዶሽን ለመከላከል የሚረዱ ሉቴን እና ዘአክሳንቲን የተባሉ ጸረ አንቲ ኦክሲደንቶችን ይዟል። በዱባ ውስጥ የሚገኘው ቫይታሚን ኤ ቆዳን ከመበከልና ለፀሐይ ከመጋለጥ ይከላከላል። ዱባ የካሎሪ ይዘት ያለውና ከፍተኛ ፋይበር ያለው ሲሆን ይህም ክብደትን ለመቀነስ ይረዳል። ዱባ የደም ግፊትን ለመቆጣጠር የሚረዳ ጥሩ የፖታሲየም ምንጭ ነው። በዱባ ውስጥ ያለው ፋይበር ወደ ደም ውስጥ የሚገባውን የስኳር መጠን እንዲቀንስ ይረዳል። ይህም የደም ስኳር መጠንን ለመቆጣጠር ጠቃሚ ነው። ዱባ ቫይታሚን ኬ እና ካልሲየም ይዟል። ሁለቱም ጠንካራ አጥንትን ለመጠበቅ ጠቃሚ ናቸው። ለልብ ጤና ጠቃሚ ነው። በዱባ ውስጥ የሚገኙት ፋይበር፣ ፖታሲየም እና ማግኔዚየም የደም ግፊትንና የኮሌስትሮል መጠንን በመቀነስ ለልብ ጤና አስተዋጽኦ ያደርጋሉ። ዱባ ቤታ ካሮቲንን ጨምሮ ስር የሰደዱ በሽታዎችን ለመከላከልና እብጠትን ለመቀነስ የሚረዳ ጥሩ ጸረ ኦክሲደንት ምንጭ ነው። ለአንጀት ጤና ጥሩ ነው። ዱባ በተለይ ልጣጩ የአንጀት ጤናን የሚያሻሽሉ ጠቃሚ ንጥረ ነገሮችን ይዟል። በቀሩን ጥቂት ደቂቃዎች በዓለም ዙሪያ ከልጆች ለእናቶቻቸው የተላኩ አስደናቂ ደብዳቤዎች ውስጥ የተመረጡ መልእክቶቻቸውን ነቅሰን ልናካፍላችሁ ነው። ተጋበዙልን። እኔን ማኅፀንሽ ውስጥ ብቻ አልነበረም የተሸከምሽኝ፣ በልብሽና በሐሳብሽም ተሸክመሽኛል። አሁንም ደግሞ በጸሎትሽ ተሸክመሽኛል። ማርያ ከፊሊፒንስ ለእናቷ በጻፈችው ደብዳቤ ውስጥ የተካተተ። ሁሌ በር ላይ ቆመሽ ትጠብቂኝ ነበር። ወደ ቤት ዘግቼ ስመጣም እዛው ነሽ፣ በንዴት ሳይሆን በፍጹም ፈገግታ። ግሬስ ከአየርላንድ ለእናቷ የላከችው ደብዳቤ። አንድም ቃል ሳልናገር የምፈልገውን ሁልጊዜ ታውቂያለሽ። ይህ ግን አስማት አይደለም፣ የእናት አእምሮ ነው። አህመድ ከተባበሩት አረብ ኤሚሬትስ ለእናቱ የላከው ደብዳቤ። ሳቅሽ የልጅነቴ ማጀቢያ ነበር። ያንን ሳቅ በየቀኑ ናፍቀዋለሁ። ኖ ከአውስትራሊያ ለእናቱ የላከው። ቤት ውስጥ የነበረውን ብቸኛ ምግብ ለእኔ ሰጠሽኝና አንቺን እንዳራበሽ ነገርሽኝ። ነገር ግን ያኔ ሆድሽ ባዶ መሆኑን ለመረዳት በጣም ትንሽ ነበርኩኝ። ሳሙኤል ከኬንያ ለእናቱ የጻፈው ደብዳቤ። እናቴ አንድ ጊዜ እንኳን ስታርፊ አይቼሽ አላቅም። አሁን ሲገባኝ ያኔ ደህና ነኝ የምትይው ለእኔ ስትይ መጠንከር ስለነበረብሽ እንደሆነ ገብቶኛል። ሊና ከጀርመን ለእናቷ የላከችው መልእክት። ሕልምሽን ለእኔ ሰተሽኝ፣ ጭንቀትሽን ሁሉ በዘምታ ተሸክመሻል። አሁን ላኮራሽ ብቻ ነው የምፈልገው። ፉአድ ከሳውዲ አረቢያ። እናቴ መሆንሽን በጣም የምትወጂው ነገር እንደሆነ በአንድ ወቅት ነግረሽኝ ነበር። እኔም ልንገርሽ፣ ያንቺ ልጅ መሆኔ ትልቁ ስጦታዬ ነው። ላይላ ከሞሮኮ። ምንም ጠይቀሽኝ አታቂም፣ ግን ሁሉንም ነገር ሰጠሽኝ። ጊዜሽን፣ ወጣትነትሽን፣ ህልምሽን። ናዲያ ከግብፅ። ፍቅር ጫጫታና ጋጋታ ነው ብዬ አስቤ ነበር። ነገር ግን ፍቅርሽ የተረጋጋና በጸጥታ ውስጥ ያለ የእናት ፍቅር ነው። ማቲው ከብራዚል ለእናቱ የጻፈው ደብዳቤ። ውድ አድማጭ ተመልካቾቻችን፣ እነዚህ ደብዳቤዎች የእውነት የተኖሩ የእናትና የልጅ ፍቅርን ማሳያ ታሪኮች ናቸው። ሁላችሁም ለእናትና ልጅነት ፍቅር ግንኙነታችሁ ተጠቀሙባቸው። የቤታችንን ቅምሻ በዚህ አበቃን። ገጻችንን ሰብስክራይብ፣ ላይክ፣ ሼር እና ኮመንት ማድረግ አትዘንጉ። መልካም ጊዜ ይሆንላችሁ።